የተስፋ አደርጋለሁ። ዛሬ ምዕራፍ 1 ከቁጥር 12 እስከ 26 ያለውን ድምጽ ያው ትንሽ የጉንፋን አለኝ እስከ 26 ያለውን ነው የምንመለከተው። ሁሉንም ባላነብም ሞባይላችሁም ላይ ቢሆን ከፍታችሁ እስከ 18 ያለውን ቢያንስ እንድናነብ እጠይቃችኋለሁ። ምዕራፍ 1 ፊልጵስዩስ ምዕራፍ 1 ከ12 እስከ 18 እንደዚህ ይላል። ነገር ግን ወንድሞች ሆይ ይህ የደረሰብኝ በእውነት ወንጌልን ለማስፋት እንደሆነ ታውቁ ዘንድ እወዳለሁ። ስለዚህም እስራቴ ስለ ክርስቶስ እንዲሆን በንጉሥ ዘበኞች ሁሉና በሌሎች ሁሉ ዘንድ ተገልጧል። በጌታም ካሉት ወንድሞች የሚበዙት ስለ እስራቴ ታምነው የእግዚአብሔርን ቃል እንዲነግሩ ያለ ፍርሃት ከፊት ይልቅ ይደፍራሉ። አንዳንዶች ከቅንዓትና ከክርክር እንኳን፣ ሌሎች ግን ከበጎ ፈቃድ የተነሳ ክርስቶስን ይሰብኩታል። እነዚህ ወንጌልን መመከቻ ለማድረግ እንደተሾምኩ አውቀው በፍቅር ይሰብካሉ። እነዚያ ግን በስራቴ ላይ መከራን ሊያመጡብኝ መስሏቸው ለወገናቸው የሚጠቅም ፈልገው በቅን ሐሳብ ሳይሆን ስለ ክርስቶስ ያወራሉ። ምን አለ ቢሆንም በሁሉ ጎዳና በማመካኘት ቢሆን ወይም በቅንነት ቢሆን ክርስቶስ ይሰበካል። ስለዚህ ደስ ብሎኛል። ቁጥር 19 ጨምራለሁ። ወደፊትም ደግሞ ደስ ይለኛል። እንጸልያለን። ደስ ብሎኛል፣ ወደፊትም ደግሞ ደስ ይለኛል። እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ የተወደደ ጊዜ እናመሰግንሃለን። ስምህን ስለጠራንበት ጊዜ፣ መንፈስህንና ጸጋህን ስለተካፈልንበት ስለዚህ ጊዜ፣ እግዚአብሔር የዘላለም አምላክ ስለታደስንበት ስለዚህ ጊዜ፣ ጌታ ሆይ በፊትም ስለተገኘንበት ስለዚህ ጊዜ ክብር ለስምህ ይሆን። ይሄንን መልካም እድል፣ የማይጠፋ እድል የሰጠህን አንተ ነህና ስለዚህ እድል እንባርካለን። የክብር አምላክ እግዚአብሔር ሆይ ቃልህ እውነት ነው፣ በቃልህ ቀድሳቸው ተብሎ እንደተጻፈ እውነት የሆነውን ቃልህን ላክልን፣ በቃልህም ቀድሰን፣ በቃልህም ተገለጥልን። የቃል ፍቺ ያብራ፣ ሕይወታችንን ይለውጠው፣ ይፈውሰው፣ ዓይናችንን ያብራው። ከቃልህ ጋር ቅዱስ መንፈስህ ይፍሰስ። ሃሌሉያ ሃሌሉያ። መነካት፣ መዳሰስ፣ መለወጥ፣ መሞላት እንዲሆን እጸልያለሁ። እኔን ባሪያህን እንድትረዳኝ እጸልያለሁ። የጌታ የእግዚአብሔር መንፈስ በላዬ ላይ እንድትሆን እጸልያለሁ። ጌታ እግዚአብሔር ሆይ በቃልህ የሚነቀለው ይነቀል፣ የሚፈርሰው ይፍረስ፣ የሚተከለው ይተከል፣ የሚሰራው ይሰራ። እግዚአብሔር የዘላለም አምላክ ሁሉ ለክብር እንዲሆን አሳልፈን እንሰጣለን። ምስጋና ይብዛልህ በኢየሱስ ክርስቶስ በጌታችን ስም አሜን። ሐዋርያው ጳውሎስ ያልታሰረው እስረኛ ብለን ነው ስለ ጳውሎስ እየተመለከትን ያለነው። በጣም የሚገርም ሰው ነው። የቄሳር ሰንሰለት እጁ ላይ አለ፣ ግን አልታሰረም። ውስጡ አልታሰረም፣ መንፈሱ አልታሰረም። እዛ ሰንሰለት ውስጥ ውስጠኛው ሰውነቱ አልወደቀም። ያ ሰንሰለት በውስጥ ሰውነቱ ላይ ጫና አላደረገም። ሰውነቱ ላይ ስጋው ላይ ይረፍ እንጂ መንፈሱ ግን የተፈታ ነው። ስለዚህ ባለፈው ሳምንት እንዳየነው ያመሰግን ነበር። ባለፈው ሳምንት እንዳየነው ከራሱ አልፎ ለቤተ ክርስቲያን ይጸልይ ነበረ። አሁን እዚህ በተመለከትነው ክፍል ላይ ባነበብነው ክፍል ላይ ሐዋርያው ጳውሎስ ስላለበት ሁኔታ እና ወደፊትም ሊሆን ስላለው ነገር
ለፊልጵስዩስ ሰዎች ይጽፍላቸዋል። ለምን? ኮንሰርንድ ነበሩ። እስር ቤት ስለሆነ ያለው እንዴት ይሆን የሆነው እንዴት ይሆን ያለው የሚል እንትን አላቸው፣ ጭንቀት አላቸው። ስለዚህ ያለበትን ሁኔታ መግለጥ ነበረበት፣ ማብራራት ነበረበት። ምን እንደሚሰማው ምን እንደሚያስብ እዚህ አይነት ቻሌንጅ ውስጥ ሆኖ ምን አይነት መንፈስ እንዳለው ምን ሁኔታ ውስጥ እንዳለ ለነዚህ ለሚወዱት የፊልጵስዩስ ወገኖች ማብራራት ነበረበት እና ከቁጥር 12 እስከ 27 ያለበትን ሁኔታ ነው ያሳየው። በጣም ነው የሚገርመው። በጣም ነው የሚገርመው። ያለበትን ሁኔታ ሲናገር ቁጥር 19 ነው እና 18 ነው ያለበትን ሁኔታ ጥሩ አድርጎ የገለጠው። ምን የሚል ነው? ደስ ብሎኛል፣ ወደፊትም ደግሞ ደስ ይለኛል። እንደዚህ ያለ እንዴ? እሺ አሁን ደስ ብሎኛል እንበል፣ ወደፊትም ደስ ብሎኛል ማለት ይቻላል እንዴ? ወደፊትም ደስ ነው የሚለኝ ማለት ይቻላል? እና ምን ይላል? በጣም ደስ ብሎኛል፣ ወደፊትም ደግሞ በጣም ደስ ይለኛል ይላል። ይሄ ደስታ የሚለው ቃል ከ17 ጊዜ በላይ ነው የተገለጠው በዚህ መጽሐፍ ላይ። ይሄ ሰውዬ እንደተነጋገርነው እስር ቤት ነው ያለው። ጳውሎስ ያለበት ሁኔታ የሚያስደስት አይደለም። ለተከታታይ 4 ዓመታት እስር ቤት ነው ያለው። ነቃ ብላችሁ እንድትሰሙ ፈልጋለሁ። በርገር እየበላ አይደለም ያለው። በመኪና እየተንሸራሸረ አይደለም ያለው። ኤር ኮንዲሽነር ያለበት ቤት አይደለም ያለው። ልብስ እየቀያየረ የሚበላውን እየቀያየረ አይደለም ያለው። ለ1 ዓመት አይደለም ለ4 ዓመታት አስቸጋሪ በሆነ እስር ላይ ነው ያለው። የሐዋርያት ሥራ እንደሚነግረን 2 ዓመት ቂሳሪያ ውስጥ ታስሯል። ኢየሩሳሌም በተነሳ ብጥብጥ በሐሰት ተከሶ እና ተይዞ 2 ዓመት ቂሳሪያ ቆይቷል። ፍትህ አልተሰጠውም። ወደ 4 ባለስልጣኖች አነጋግረውታል እና አንዳንዶቹ ጉቦም ይፈልጉ ነበር ከሱ እና ሊፈቱት ፈቃደኛ አይደሉም። ምክንያቱም የህዝብ ጫና ስላለ ከህዝብ ጋር መጣላት አይፈልጉም። የወንጌል ኢሹ አይደለም የነሱ ኢሹ፣ የፖዚሽን ኢሹ ስለነበረ 2 ዓመት ቆየ። ከዛ ምን አለ? ይግባኝ እፈልጋለሁ፣ ወደ ቄሳር ወደ ሮም እሄዳለሁ አለ። ይግባኝ ጠይቆ እንደምታውቁት መንገድ ላይ መርከባቸው ተሰባብሮ በጣም እንትኑን ስታዩት እግዚአብሔር የረገመው ሁሉ ነው የሚመስለው። በጣም ከባድ ነው እና በመርከቡ ስባሪ ነው ተሻግረው በደህና ደረስን ይላል። በደህና ደረስን ብሎ ሮም ቆይቷል። ሮም ቤት ተከራይቶ የቁም እስረኛ ሆኖ ነው ያለው እና ሁለት የሮም ወታደሮች በሰንሰለት ከሱ ጋር ታስረው በየተራ ይጠብቁታል። ምናልባት ለመተኛትና ወደ ወሽሩም ሲሄድ ብቻ ነው ረፍት የሚኖረው። እጁ ላይ ሰንሰለት አለ። እንግዲህ ይሄ ደስ ብሎኛል፣ ወደፊትም እደሰታለሁ የሚለው እንዲህ አይነት ሰው ነው። የወደቀበት መንግስት ደግሞ በጣም ከባድ ነው። ኔሮ በዛ ዘመን የነበሩ ክርስቲያኖች ሐሰተኛው ክርስቶስ ነው ይሄ እስኪሉ ድረስ በጣም የክርስቲያኖች ጠላት ነበር። በጣም ይጠላ ነበር። በኋላ ላይም የቤተክርስቲያን ታሪክ እንደሚነግረን ጳውሎስንም ጴጥሮስንም በሰይፍ የገደለ እሱ ነው። የሮምን ከተማ አንዱን ከተማ እንደገና ለመስራት ፈልጎ በእሳት እንዲቀጣጠል አድርጎ ጴንጤዎቹ ናቸው ያቃጠሉት ብሎ በክርስቲያኖች ላይ ትልቅ መከራ አስነስቷል። ይሄ ሰውዬ የሚምረው አይደለም። በጣም ዳርክ ነው። የጳውሎስ ሕይወት በመከራ በጭንቀት በጨለማ የተዋጠ ነው። ግን በጣም ደስተኛ ነኝ ይላል። በጣም ደስተኛ ነኝ ይላል። የዘንድሮን ጴንጤ ባየው እንዴት አባብለን ደስተኛ እንደምናረጋቸው፣ ደስ ይበላችሁ አይዟችሁ እያልን እንዴት እያባበልን ደስተኛ ለማድረግ ስንት ድራማ እንደምንሰራ ቢያይ በጣም ይገረማል። ይሄንን ስናይ አንድ ትልቅ ፕሪንሲፕል ነው የምንወስደው። ምንድነው የምንወስደው? ደስታ በሁኔታዎች ላይ የተመሰረተ እንዳልሆነ፣ የደስታ ምንጭ አካባቢያችን እንዳልሆነ፣ ያለንበት ሁኔታ እንዳልሆነ፣
ደስታችንም የሚመነጨው ደስታችንንም የሚረብሸው ውስጣችን ያለው ጉዳይ እንጂ አካባቢያችን እንዳልሆነ ነው። ይሄ በጣም የሚነግረን የደስታ ምክንያት እግዚአብሔር ነው። ከእግዚአብሔር ጋር ያለ ግንኙነት እንደሆነ እናያለን። ከእግዚአብሔር ጋር ያለ ጤናማ ግንኙነት በከፍታ ይሁን በዝቅታ ይሁን በጤንነት ይሁን በመታመም ይሁን በምቾት ይሁን በማይመች ሁኔታ ውስጥ ይሁን በውስጣችን እውነተኛ ደስታን ያመጣል። እሱ ብቻ አይደለም፣ ዋጋ የምንሰጣቸው ነገሮች ሐዋርያው ጳውሎስ ለደስታው ምክንያት የሚሆነውን ነገር በኋላ ላይ ያነሳልናል። ግን ሐዋርያው ጳውሎስ ደስ ያለው ከእግዚአብሔር የተነሳ ነው። ከእግዚአብሔር የተነሳ ብቻ አይደለም፣ ቫልዩ የሚያደርጋቸው ነገሮች፣ ዋጋ የሚሰጣቸው ነገሮች፣ በሕይወቱ ውስጥ የሚጠማቸው ነገሮች እንዲሆኑ ዓላማ ያደረጋቸው ነገሮች ዘላለማዊ ናቸው፣ መንፈሳዊ ናቸው፣ የእግዚአብሔር ጉዳዮች ናቸው። ስለዚህ ሁኔታዎችን ከዓላማው ጋር ቫልዩ ከሚያደርገው ነገር ጋር ስለሚተረጉመው ደስታው በዚህ ጊዜያዊ ሁኔታ ላይ የተመሰረተ ፈጽሞ አይደለም። ያ ብቻ አይደለም፣ ነገሮችን የሚያይበት መነጽር፣ ነገሮችን የሚመለከትበት መነጽር ደስታውን በጣም የበዛ አድርጎታል። እዚህ ሀገር ከመጣሁ አንድ የሰማሁት ንግግር ምን አለ? ቀኔን አታበላሸው፣ ቀኔን አበላሸችው፣ ቀኔን አበላሸው። ወይ ጉድ! እኛ ሰው እጅ ላይ ያለ ቀን አይደለም ያለን፣ እኛ ያለን የሰራዊት አምላክ እግዚአብሔር እጅ ላይ ያለ ቀን ነው ያለን። ይህንን ቀን አየለ ከበደ፣ ጫልቱ ወልደ ማርያም ሊያበላሹት አይችሉም። ከፍታና ዝቅታ፣ የካናዳ መንግስት፣ የዓለም መንግስታት፣ አጋንንቶች፣ ሉሲፌር ሊያበላሹት አይችሉም። የኔ ቀን ያለው እግዚአብሔር ላይ ነው ያለው። ሐዋርያው ጳውሎስ ቀኔን አበላሹት የሚል ፕሪንሲፕል አይደለም የሚከተለው። በጣም የጠነከረ በመረዳት ላይ ያለ በምን እንደሚደሰትና በምን እንደማይደሰት ለይቶ የሚያይ ሰው ነው። ደስ ብሎኛል ይላል። አሁን እያዘንኩ አይደለም፣ በጣም ተደስቻለሁ ይላል። ያስደሰተው እስራቱ አይደለም፣ ያስደሰተው ሰንሰለቱ አይደለም፣ ያስደሰተው እስር ቤት መገኘቱ አይደለም። ያለበት ሁኔታ፣ ይሄ ያለበት ነገር ከሱ የህይወት ተልኮ ጋራ ስለተገናኘለት ነው። ከሱ አጀንዳ ጋራ ስለተገናኘለትና በዚህ እስራት ውስጥ ደግሞ እግዚአብሔር አምላክ ምን እየሰራ እንደሆነ ማየት ስለቻለ ነው። ክብር ለእግዚአብሔር ይሁን። ምን ይላል ቁጥር 12 ላይ? ነገር ግን ወንድሞች ሆይ ይህ የደረሰብኝ ጉዳይ፣ ይሄ ሰንሰለት፣ ይሄ መከራ፣ ይሄ ስራት፣ ይሄ ስቃይ፣ ይሄ ማልፍበት ነገር፣ ይሄ ጨለማ፣ ይሄ መንከራተት፣ ይሄ ዋጋ መክፈል፣ ይሄ እንደ ወንጀለኛ መቆጠር፣ ይሄ የደረሰብኝ ነገር ለምን እንደደረሰብኝ ስለገባኝ ደስ ብሎኛል። ወገኖች የሚሆነውን ነገር አይደለም ማየት ያለባችሁ፣ የደረሰልንና የደረሰብን ነገር ለምን እንደደረሰብንና ለምን እንደደረሰኛ ጋር ከገባን እዛ ላይ ነው የሚያርፈው ደስታችን። እኛ ሁልጊዜ የምናየው ፍሮንት ላይ ያለውን ነው፣ የሚሆነውን ነገር ነው የምናየው። የሚሆነውን ነገር አይተን ፊት ለፊት ላይ ካለው ከሆነው ነገር ተነስተን ድምዳሜ ላይ እንደርሳለን። መንፈሳዊ ሰዎች ግን የሆነው ነገር ለምን እንደሆነ ያዩና ከዛ ከሆነበት ዓላማና ምክንያት በመነሳት ከእግዚአብሔር አጀንዳና ሐሳብ በመነሳት የሆነውን ነገር ወደ ደስታ ይለውጡታል። አሁን እግዚአብሔር እየፈለገ ያለው እንደዚሁ በሚገጥመን ነገር ላይ የተመሰረተ ህይወት ትተን እግዚአብሔር ለምን ያንን እያደረገ እንዳለ ባለ መረዳት ላይ ህይወታችን እንዲመሰረት ይፈልጋል። አሜን እንላለን ወገኖቼ።
ምናልባት የተመቸን ሰዎች ለምንድን ነው የተመቸን? የሚያመን ሰዎች ለምንድን ነው የሚያመን? የተለያየ ቻሌንጅ ውስጥ ችግር ውስጥ የምናልፍ ሰዎች ለምንድን ነው በተለያየ ቻሌንጅና ችግር ውስጥ የምናልፈው? እኛ ቻሌንጁ ላይ ማፍጠጥ እንተውና ቻሌንጁ ምን እያደረገ ነው ያለው ማለት ያስፈልገናል። እግዚአብሔር ያለ ዓላማ፣ ያለ ምክንያት፣ ያለ አጀንዳ በህይወታችን ውስጥ ምንም ነገር አያደርግም። ምንም ነገር አያደርግም። የኛ ህይወት በእግዚአብሔር አጀንዳ ውስጥ ነው ያለ። የራሳችን ጸጉር የተቆጠረ ነው። ያለ አባታችን ፈቃድ አንዷ አትነቀልም። ግን ለምንድን ነው ይሄ የሆነው? ሐዋርያው ጳውሎስ ይሄ የደረሰብኝ ነገር ለምን እንደሆነ ገብቶኛል አለ። ምን እያደረገ እንደሆነ፣ እግዚአብሔር ምን እየሰራ እንደሆነ በጣም ነው የገባኝ ይልና እንደዚህ ይላል። ይሄ የደረሰብኝ ነገር በእውነት ወንጌልን ለማስፋት ነውና ይሄንን እንድታውቁ ፈልጋለሁ። በዚህ በጣም ተደስቻለሁ ይላል። ዋው! ምን እያደረገ ነው ያለው? እግዚአብሔር እየሰራ ያለውን ነገር ማየት ቻለ። በእስራቱ እግዚአብሔር ወንጌልን እያሰፋ እንዳለ ማየት ቻለ። እግዚአብሔር ድንቅ አምላክ ነው። እግዚአብሔር ታላቅ አምላክ ነው። የታሰረው ሰይጣን ያሰረው ወንጌል እንዳይሰፋ ነበር ያሰረው። ነገር ግን እግዚአብሔር አይወሰንም ወገኖች። እኛንን የምንወሰነው። እኛ አጥር ሲያጋጥመን አበቃ ያ ነገር። እግዚአብሔር ግን በወጀብ ውስጥ መንገድ አለው። በአውሎ ነፋስ ውስጥ መንገድ አለው። እግዚአብሔር በምድረ በዳ መንገድ አለው። እግዚአብሔር በጨለማ ውስጥ መንገድ አለው። እግዚአብሔር በባህር ውስጥ መንገድ አለው። እግዚአብሔር በሕመም ውስጥ መንገድ አለው። እግዚአብሔር በከፍታ መንገድ አለው። እግዚአብሔር በዝቅታም መንገድ አለው። እግዚአብሔር እንዳያልፍ እና እንዳይሰራ የሚከለክለው ምድራዊም ሆነ መንፈሳዊ ሆነ ሰዋዊ ኮንዲሽን የለም። እግዚአብሔር በማንኛውም ሁኔታ ውስጥ መስራት ይችላል። የማይወሰን አምላክ ነው። በጣም ድንቅ እይታ ነው። ከዛ ሁል ቀን የሮም ወታደር እያያችሁ ሽንት የልሽና አሁን ሸንታ አልነበረም እንዴ? ቁጭ በል። ይሄን ትልቅ ሰውዬ 60 ምናምን ዓመቱ ነው። እግዚአብሔር በእጁ ተአምራት የሰራበት ሰውዬ እንደ አንድ ተራ ሰው ከሁለት የሮም ወታደሮች ጋር፣ ጨካኝ ከሆኑ ወታደሮች ጋር ቁጭ ብሎ ህይወቱ በእነሱ ቁጥጥር ስር ሆኖ ለሽንት እያስፈቀደ የሚወጣ የሆነ ሰው እያለቀሰ አይደለም፣ እየተደሰተ ነው። ይሄ ሰንሰለት፣ ይሄ ስራት ከህይወቱ ተልኮ ጋር ተገናኝቶለታል። የህይወቱ ተልኮ ወንጌል ማስፋት ነው። አንድ ነገር ጳውሎስ በጣም ቅናቱ ወንጌል ማድረስ ነው። ግን ሰንሰለቱ ወንጌል ካሰፋለት ምን ይፈልጋል? የግድ መዞር የለበትም። የግድ ክሩሴድ ማድረግ የለበትም። የግድ ኮንፈረንስ ማድረግ የለበትም። ሰንሰለቱን እግዚአብሔር፣ ጥበበኛው እግዚአብሔር፣ ኃያሉ እግዚአብሔር፣ ማስተዋሉ ማይመረመረው እግዚአብሔር የጳውሎስን ሰንሰለት ለወንጌል መስፋፋት ተጠቀመበት። ያ ምን እንደሚሰራ እግዚአብሔር አታውቁም። ፕሊዝ እግዚአብሔርን ቦክስ ውስጥ አትክተቱት። የኔና የእናንተ ሲቹዌሽን እግዚአብሔርን አይገድበውም። ያለንበት ሁኔታ፣ የሰዎች ሁኔታ፣ የሚወጡ አዋጆች፣ የዓለም ሁኔታ፣ የዓለም አካሄድ፣ ሰይጣናዊ አካሄድ እግዚአብሔር በእኛ ህይወት ላይ ሊሰራ ያለውን ነገር አይከለክልም። እና ደስ ብሎኛል። ይህን አይደል የምፈልገው? ይህን አይደለም ወይ የምፈልገው? ወንጌል እንዲሰፋ አይደለም እንዴ የምፈልገው? የምጋደለው ለዚህ አይደለም እንዴ? የህይወት ዓላማ ይሄ አይደለም እንዴ? ደስ ብሎኛል። ይሄ መታሰሬ በእውነት ወንጌል እንዲሰፋ አድርጓል ይላል። እንዴት ነው ወንጌል ያሰፋው? ሰውየው ታስሯል። እንዴት ነው ወንጌል ሊሰፋ የቻለው? እግዚአብሔር ይሰራል። አሜን ትላላችሁ ወገኖቼ? እግዚአብሔር ይሰራል። እግዚአብሔር ይሰራል። እየጨለመ ቢመጣም እግዚአብሔር ይሰራል። ከባድ የሆነ ቢመጣም እግዚአብሔር ይሰራል። እኛ እየደከምን ብንመጣም እግዚአብሔር ይሰራል። እግዚአብሔር ከስራ አይከለከልም። እንዴት ነው? በጣም የሚገርማችሁ ነገር ሁለት ነገር እንደሆነ ሐዋርያው ጳውሎስ ተረድቷል። አንደኛው በቀላሉ ሊገኙ ማይችሉ ሰዎች
በጳውሎስ ሰንሰለት ምክንያት ተገኝተዋል። ሊገኙ አይችሉም። ጳውሎስ በምንም መንገድ ሊያገኛቸው ማይችላቸው ሰዎች እንዲያገኛቸው ሰንሰለቱ እድል ሰጥቶታል። ምን ይላል? ስለዚህም በስራቴ ስለ ክርስቶስ እንዲሆን በንጉሥ ዘበኞች ሁሉና በሌሎች ሁሉ ዘንድ ተገልጧል። በጌታም ካሉ ወንድሞች የሚበዙት ስለ ስራቴ ታምነው የእግዚአብሔርን ቃል እንዲነግሩ ያለ ፍርሃት ከፊት ይልቅ ይደፍራሉ ይላል። የንጉሥ ዘበኞች እና ሌሎች ሰዎች፣ ቤተ መንግሥት አካባቢ ያሉ ሰዎች እኔ የታሰርኩት ስለ ክርስቶስ እንደሆነ ሰምተዋል። ይሄ ሲባል ምንድን ነው የሚሆነው? ማን ነው ይሄ ክርስቶስ? ጳውሎስ ይሄን ያህል ሰንሰለት ውስጥ የወደቀበት ሕይወቱን የሰጠበት ጉዳይ ማን ነው ክርስቶስ የሚለው ጉዳይ ቤተ መንግሥት ውስጥ አጀንዳ ሆነዋል። እንዴት ሆነ? ይሄን እነዚህ ሰዎች ላገኛቸው ማልችላቸውን ሰዎች እግዚአብሔር በእስራቴ ምክንያት አሳልፎ ሰጥቶኛል ይላል። በእነዚህ 4 ዓመታት በቂሳሪያ 4 ትልልቅ የሮም ባለስልጣኖችን አነጋግሯል ጳውሎስ። ፊሊክስን፣ ፊልጶስን፣ ንጉሥ አግሪፓን፣ በርኒቄን እያንዳንዳቸውን በዙፋናቸው ላይ ሆነው ስለ ክርስቶስ መስክረዋል። እንደውም አንዳንዶቹ ጳውሎስ ይሄ ወንጌል እኮ ይሄ የምትናገረው ነገር ይሄ የተማርከው ነገር እንደ እብድ አድርጎሃል ሲሉት ኖ አላበድኩም፣ የምናገረው የአእምሮን ነገር ነው፣ ከዚህ ሰንሰለት በስተቀር ሁሉ ሰው ክርስቲያን እንዲሆን እመኛለሁ እያለ በግልጥ ስለ ፍርድ፣ ስለ ጽድቅ፣ ስለ ሙታን ትንሣኤ፣ ስለ ጌታ ስለ ኢየሱስ ክርስቶስ የሚናገርበትን መድረክ አግኝቷል። ግን ሰንሰለት ላይ ነው ያለው። ነገስታትን ማነጋገር፣ የቤተ መንግሥት ሰዎችን ማነጋገር፣ የማይደረሱ ሰዎችን ለመድረስ እግዚአብሔር ይሄን ሰንሰለት ተጠቅሞበታል። በጣም የሚገርም ነገር። እግዚአብሔር ጳውሎስን ሲጠራው በፊትም ሐዋርያት ሥራ ምዕራፍ 9 ላይ ምን ብሏል? ይሄ በአሕዛብ በነገስታት በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነው ብሏል። እግዚአብሔር የጠራው ለዚህ ነው፣ ስሙን እንዲሸከም ነው። በአሕዛብ ዘንድ፣ በእስራኤል ዘንድ፣ በነገስታት ዘንድ ስሙን እንዲሸከም ነው። ሁለተኛው ወንጌል እንዴት ተስፋፋ ስንል ብዙ ወንድሞች ሐዋርያው ጳውሎስ በመታሰሩ ለወንጌል በመታሰሩ ምክንያት ድፍረት አግኝተዋል። ብዙዎች የወንጌል አገልጋዮች ተነስተዋል። ምን ይላል? በጌታ ካሉ ወንድሞች የሚበዙት ስለ እስራቴ ታምነው የእግዚአብሔርን ቃል እንዲነግሩ ያለ ፍርሃት ከፊት ይልቅ ተነስተዋል ይላል። እሱ አንድ አገልጋይ ነው። የጳውሎስ መታሰር ግን በጣም ብዙ አገልጋዮች እንዲነሱ አድርጓቸዋል። ሮም በጣም ከባድ ስለነበረ እሱ ታስሮ ሲገባ እዛ ያለችው ቤተ ክርስቲያን ተነቃነቀች። እኛ እዚህ ቁጭ ብለናል፣ ከሩቅ ግን ጳውሎስ ስለ ወንጌል ታስሮ ይመጣል። እኛ ቄሳርን ፈርተን ተቀምጠናል፣ እሱ ግን ሕይወቱን ሰጥቷል። እኛ አንቀመጥም፣ እንወጣለን፣ ሞትም ቢሆን እንጋፈጣለን ብለው በጣም ብዙ ሰዎች ለወንጌል አገልግሎት ተነሱ። እግዚአብሔር በጣም ድንቅ አምላክ ነው። እነዚህ ሰዎች በጣም የሚገርመው በሁለት የተከፈሉ ናቸው። የመጀመሪያዎቹ ሞቲቫቸው ለሁለት ይከፍላቸዋል። የመጀመሪያዎቹ በቅንነት፣ በበጎ ፈቃድ፣ በፍቅር ወንጌል ይሰብካሉ። ሁለተኞቹ ግን ዶክትሪናቸው ትክክል ነው፣ ሞቲቫቸው ግን የተበላሸ ነው። በጳውሎስ ላይ መከራ ሊያመጡ በቅን ሐሳብ አይደለም፣ ለኛ ይጠቅማል፣ ለኔና ለግሩፔ ይጠቅማል በማለት ክርስቶስን ይሰብካሉ። በጣም አይገርምም? በጣም አይገርምም? ሞቲቫቸው መነሻ ሐሳባቸው ትክክል ያልሆነ፣ በፍቅር ያልሆነ፣ በቅንነት ያልሆነ ሰዎች አሉ። ደግሞ መነሻ ሐሳባቸው እራሳቸው ሆኖ ግን ወንጌል የሚሰብኩ ሰዎች አሉ። የጳውሎስን ቦታ ለመውሰድ፣ የጳውሎስን ስም ለመውሰድ፣ ጳውሎስን ዝቅ አድርገው እነሱ ከፍ ለማለት ይሄን እድል ለመጠቀም ወንጌል እየሰበኩ ያሉ ሰዎች ነበሩ። እግዚአብሔር የጸዳ ሞቲቭ ይስጠን። ወገኖቼ በጣም አደገኛ ነገር የእግዚአብሔርን ነገር ለኛ አጀንዳ ከኛ አጀንዳ ጋር ማያያዝ በጣም እርግማን ነው። በጣም እርግማን ነው። አሁን የምናየው ነገር ይሄ ነው። ብዙ ሰዎች ወንጌል ይሰብካሉ፣ ግን ለገንዘብ ነው። ወንጌል ይሰብካሉ፣ ለክብራቸው ነው። ወንጌል ይሰብካሉ፣ ለዝናቸው። በጣም ብዙ ሰዎች በጌታ ፊት ስንቀርብ ምን ሰራችሁ ብቻ ሳይሆን ለምን እንደሰራ ነው እንጠየቃለን። ወገኖች
እግዚአብሔር ጤናማ ሞቲቭ ይስጠን። እኛ ሰባኪዎች ለምንድን ነው የምንሰብከው? ዘማሪዎቻችን ለምን ይሆን የሚዘምሩት? ዲያቆኖቻችን ለምን ይሆን የሚያስተናግዱን? ሽማግሌዎቻችን ለምን ይሆን የሚመሩን? አገልጋዮቻችን የሚያገለግሉን ለምን ይሆን? እግዚአብሔር የእያንዳንዱን ሞቲቭ ያውቀዋል። ፍቅር እንደሆነ፣ ቅንነት እንደሆነ፣ የጌታ ቅናት እንደሆነ ወይም ሌላ ጉዳይ እንደሆነ እግዚአብሔር ያውቃል። በቤተ ክርስቲያን ውስጥ ከሞቲቭ የተነሳ ብዙ መፋተጎች አሉ። እግዚአብሔር ይህንን ጠማማና የተበላሸ ሞቲቭ ያራግፍልን ወገኖች። ሐዋርያው ጳውሎስ ምን ይላል? በዚህም ሆነ በዛ እንደዚህ አይነት መለወጥ ይስጠን እግዚአብሔር። በዚህም ሆነ በዚያ በፍቅርም ቢሆን በእኔ ላይ መከራ ለማምጣትና የእኔንም አገልግሎት ለመውሰድም የተደረገ ጥረት ቢሆን እኔ አንድ ነገር አስደስቶኛል፣ ክርስቶስ በመሰበኩ ደስ ብሎኛል። ይሄ በጣም ትልቅ መረዳት ነው። እሱ ቦታውን ማጣቱ ብቻ አይደለም፣ እሱን ጎርተው ነው ወንጌል እየሰበኩ ያሉት። ጳውሎስ ራሱን የተወሰው ነው። የራሱ አጀንዳ የለውም። በምትመረምሩት ጊዜ አጀንዳው የእግዚአብሔር ወንጌል መሰበኩ ላይ ብቻ ነው። ወገኖች እንደዚህ አይነት ሞቲቭ፣ እንደዚህ አይነት ልብ እግዚአብሔር ይስጠን ወገኖች። ለእኔ በጣም የምመኘው ነገር ይሄን ነው። እኔ ቦታው ችግር የለኝም፣ ግን እየጎዱኝ ቢያገለግሉ ደስ ይለኛል ወይ ብዬ ጠይቅ ያለው ስላልፈተንኩት ይህን መናገር አልችልም። እየጎዱኝ እኔ እየተጎዳው ቤተ ክርስቲያን ብታድግ ምንድን ነው የሚሻለው? እንዴ እኛ ከሌለን እኮ ቤተ ክርስቲያን ትፍረስ ያሉ የቤተ ክርስቲያን መሪዎች አውቃለሁ እኮ ኢትዮጵያ ውስጥ። እኛ ካልመራን ቤተ ክርስቲያኒቷ ትፍረስ ያሉ ሰዎች አሉ። የሆነ ቃል ውስጤ መጥቷል፣ ግን አልላቸውም። እንዴ የነሱ ጓዳ ነው እንዴ? ከፈለጉ ሄደው የራሳቸውን ግድግዳ ያፍርሱ እንጂ እንዴት ነው በክርስቶስ ደም የተዋጀ? እንዴ ዛሬ አንድ ዲሲሽን እናድርግ። እግዚአብሔር ብዙ ነገር በእኛ ህይወት ይሰራል። እኛ ለጌታ የምንኖር ከሆነ ጌታ በመጎዳታችን የሚከብር ከሆነ እየተጎዳን ይከብር ዘንድ የእግዚአብሔር ጸጋ ይብዛልን። አሜን እንላለን ወይ? እየተጎዳን የኛ ወንበር እየቀረ፣ የኛ ስም እየቀረ፣ የኛ ስፍራ እየቀረ፣ የኛ ክብር እየቀረ፣ ቸርች ካደገች ብሌሲንግ ነው። እኛ ባንሰብክም ሌሎች ሊሰብኩ ከቻሉ፣ እኛ ባንዘምር ሌሎች ሊዘምሩ ከቻሉ፣ እኛ ባንሸመግል ሌሎች ሊሸመግሉ ከቻሉ፣ የእግዚአብሔር ሥራ ከተሰራ ብራዘር አንተ ምንድን ነው የምትፈልገው? ምን ትፈልጋለህ? ይሄንን እግዚአብሔር ያጥራለን። እኔ ብቻ በዚህም ሆነ በዛ ደስ ብሎኛል። ምን ነው ሲባል አጀንዳዬ የክርስቶስ መሰበክ ስለነበረ እሱ ከተሰበከልኝ እኔ ብኖርም ብሞትም ጉዳይ አይደለም። የእግዚአብሔር ሰዎች ወደዚህ ነገር መምጣት አለብን። አሜን እንላለን ወገኖች። ቅናት አለ፣ መፎካከር አለ፣ መገፋፋት አለ። ብዙ ነገሮቻችን ሮንግ የሆኑ መነሻ ሐሳብ አላቸው። እግዚአብሔር ዛሬ በመንፈሱ ይግረዘው ወገኖች። ብዙ ሰዎች በተለያየ ምክንያት ይንቀሳቀሳሉ። እግዚአብሔር ልብን ያያል፣ ይመዝናል። የዘላለም አምላክ እግዚአብሔር አጀንዳችንን ወደ ወንጌል፣ አጀንዳችን ወደ እግዚአብሔር ክብር፣ አጀንዳችን ወደ እግዚአብሔር መንግሥት መስፋት መለወጥ አለብን። በሆነው መንገድ ሁሉ ይሆን። እግዚአብሔር ከከበረና መንግሥቱ ከሰፋ የኛ ጉዳይ አያሳስብም። አሜን በሉኛ። የኔ ጉዳይ አያሳስብም። ያንቺ ጉዳይ አያሳስብም። የእንትና ጉዳይ አያሳስብም። ዋናው የሚያሳስበው እኔ ኖሬ የእግዚአብሔር ቤት ቢፈርስ ምን ይጠቅመኛል? ደስ ብሎኛል። ምን ነው ሲባል ክርስቶስ ስለተሰበከ አለቀ።
በጣም አይናቸው ደም የሚለብስ ሰዎች አሉ። እንትኑን ሳይሆን የተሰራውን ስራ ሳይሆን ሌላ ነገር የሚያወሩ ሰዎች አሉ። የጌታ ስራ ተሰርቶ ግን ጭቃ የሚቀቡ ሰዎች አሉ። ቆመው ጭቃ እግዚአብሔር ከዚህ ይጠብቃችሁ። በእግዚአብሔር ስራ ጭቃ እያመጡ የሚለጥፉ ሰዎች አሉ። ግድግዳ ለጥፉ ጭቃ ወስዳችሁ እግዚአብሔር ቤት ላይ ለምንድን ነው እንደዛ? እግዚአብሔር ልባችንን ይመረምራል፣ መንፈሳችንን ይመረምራል። ምን ድራይቭ እንደሚያደርገን እግዚአብሔር ያውቃል። ጸሎታችን፣ አምልኳችን፣ አገልግሎታችን ወንድሞችና እህቶች እግዚአብሔር ይፍታን። ብዙ አጀንዳ አለ የተሸከምነው፣ ብዙ ነገር አለ። ቸርች ከቸርች ጋር ይፎካከራል። አሁን እኮ በጣም እኛ ጋኑ ኑ እንትን እንሰጣቸዋለን። ምንድነው ነገሩ? እኔ ሂዱ። በእርግጥ እኔ ስላልሆንኩ እንትኑ እንጂ እኔ አሁን ይሄ ቸርች ጠቅላላ እኔ ብሆን የምመራው ሂዱ ነበር እምላችሁ። እዚህ ልትሆኑ የምትፈልጉ ስንቶች ናችሁ? ከሌ እናንተ ቁጭ በሉ። ሌሎቻችሁስ ሂዱ በጌታ ሁኑ እንጂ። አንዳንድ ሰዎች ደግሞ እንሄዳለን ብለውም ያስፈራሩ አሉ። ሂድና የምታስፈራራውን አስፈራራ። እኔ አንተ ትሄዳለህ አትሄድም ብዬ አይደለም እዚህ ያለው። ለምን አትሄድም? ፍጹም ለምን አይሄድም? ፓስተር ወርቁ ለምን አይሄድም? አየለ ከበረ ለምን አይሄድም? ኢየሱስ አለ እና እንሄዳለን ብለው የሚያስፈራሩ አሉ። እባካችሁኑ እንዲባለው እዚህ ሁኑ። አትሁን እና ብዙ ፓስተሮች ቀለባችን ምናምን ይሆናል ብለው የሚፈሩ አሉ። እስቲ እኔ የምበላውን ልጣ 60 ዓመት ሊሆነኝ ነው። 60 ዓመት ያበላኝ እግዚአብሔር እንደው ዳቦ ይከለክለኛል? እና ይሄንን ይሄ ጣጣ ምናምን እናራፍ፣ ቀለል እንበል። የጌታ ክብር ይሁን። ጌታ ከከበረ ደስ ይበለን። ስማይል በጣም ድንቅ ነው እንበል፣ ግሩም ነው እንበል፣ ሐሴት እናድርግ። በእኛ ካልሆነ ብለን እንደዚህ እንዴት ከኔ አልፎ ባንተ ተናገረ ብሎ በጥፊ መታው። ዛሬ ብዙ ጥፊ አለ። በእኔ በዛ የተናገረው እኮ እግዚአብሔር ስለፈለገ ነው። ወገኖች እግዚአብሔር እንዲከብርብን ከፈለግን ጓዞቻችንን እናራግፍ። ምንድነው ጭንቁ? ምንድነው ፉክክሩ? ገብተን ቤታችን ነው የምንኖረው። ለኛ እግዚአብሔር አለው። ለኛ የሰጠን ክብር አለ። ለኛ የሰጠን ስራ አለ። ለኛ የሰጠን ስም አለ። ይበቃናል። እግዚአብሔር ቤት ላይ ያለ ፋይት ማቆም አለበት። እነሆ እንደ ጳውሎስ እንድንሆን እግዚአብሔር ይርዳን። ተጎርታችሁም የእግዚአብሔር ስራ እንዲቀጥል አድርጉ። አሜን ትላላችሁ ወገኖች? ተጎርታችሁም ብዙ ጉዳትም ደርሶባችሁ ቢሆን እግዚአብሔር ስራ እንዲቀጥል እንድናረግ እግዚአብሔር ይርዳን ወገኖች። እና ደስ ብሎኛል አለ። ውጤቱ በጣም አስደስቶኛል አለ። ፍሬው በጣም አስደስቶኛል። ለምን? እኔ ውስጥ ያለው አጀንዳ ይኸው ስለሆነ በጣም ተደስቻለሁ። እና ቻሌንጆቻችንን ከእግዚአብሔር አጀንዳ ጋር እናያይዛቸው። እግዚአብሔር ምን እየሰራ ነው ያለው? አንዳንዶቻችን በአስቸጋሪ ሁኔታ ውስጥ የምናልፈው እግዚአብሔር ስለጠላን አይደለም። እግዚአብሔር የሚያስተምረን ነገር አለ። በጣም የከበረ ነገር አለ። በስብከት የማይገኝ በማንበብ የማይገኝ እግዚአብሔር በሕይወታችን ውስጥ የልጁን መልክ ለመስራት በጣም በማይመች ሁኔታዎች ውስጥ ሊመራን ይችላል። ግን ምንድነው ማድረግ ያለብን? እዛ ውስጥ ምንድነው እኔ እያገኘሁ ያለሁት? የኔ ሕይወት ምን እየሆነ ነው? እግዚአብሔር በዛ ውስጥ ምን እየሰራ ነው የሚለውን ነገር ለማየት እንድንችል እግዚአብሔር አይናችንን ያብራ። አሜን እንላለን ወይ? እና ሐዋርያው ጳውሎስ ሰንሰለቱ ያመጣውን ውጤት ከሰንሰለቱ ይልቅ ሰንሰለቱ ያመጣውን ውጤት ለማየት ስለቻለ ደስተኛ ሆኗል። እግዚአብሔርን ያመሰግናል። ከመከራችን፣ ከፈተናችን፣ ከቻሌንጃችን ይልቅ እግዚአብሔር በቻሌንጅ ውስጥ የሰራውን ስራ አይተን እንድናመሰግን እግዚአብሔር ይፈልጋል። እግዚአብሔር በሁሉስ መንገድ አለው። እንኳን በጎ የሆነ ነገር ያበላሸነውን እንኳን በጣም ደግ ነው ጌታ እግዚአብሔር። እንደገና እያስተካከለ
ካበላሸነው ነገር ውስጥ እንኳን በጣም ውብ የሆነ ነገር የሚያወጣ በመልካምነት የተሞላ መልካም አባት እግዚአብሔር አለን። ሃሌሉያ! እግዚአብሔር ምን እየሰራ ነው? በሉ ወገኖች፣ ምን እየሰራ ነው እግዚአብሔር? በዓለም ዙሪያ እግዚአብሔር ምን እየሰራ ነው? በቤተ ክርስቲያን እግዚአብሔር ምን እየሰራ ነው? በኢትዮጵያ እግዚአብሔር፣ በኤርትራ እግዚአብሔር ምን እየሰራ ነው? በሕይወቴ በትዳሬ ውስጥ እግዚአብሔር ምን እየሰራ ነው? ያንን ለማየት እንድንችል እግዚአብሔር ዓይናችንን ያብራ። ከጨለማው ከቻሌንጁ ይልቅ እዛ ውስጥ ያለውን ውበት እንድናይ ያስፈልጋል። ሁለተኛው ወደፊትም ደስ ይለኛል። እስቲ 2026 ደስ ይለኛል ብሎ የወሰነ አንዳንድ ሰዎች እንዲከፋቸው የሚወስኑ ሰዎች አሉ። ካልኩሌት አድርገው ኑሮው እየከበደ ነው፣ እንትኑ ምንትን ነው፣ በጣም ከባድ ነው፣ ጤናዬ ምንትን ነው ብለው ደምረው በውሳኔ የሚያዝኑ ሰዎች አሉ። ከምን ስለሚነሱ ነው? ከተጨባጭ ነገር ስለሚነሱ ነው። እኔ ተጨባጭ ነገር ዲና አላረግም፣ ግን ተጨባጩ ሁኔታ ውስጥ በመንፈሳዊው ዓለም እግዚአብሔር ስለሚንቀሳቀስ ያንን ማየት እፈልጋለሁ። የጳውሎስ ሁኔታ ወደፊትስ ምንድን ነው የሚሰማህ? ሊገደል ይችላል፣ ሊፈታ ይችላል፣ እስራቱ ሊቀጥል ይችላል። የወደፊቱ በጣም አስቸጋሪ ነው። መተንተን ያስቸግራል፣ መተርጎም ያስቸግራል። ግን ጳውሎስ ምን ይላል? ወደፊትም ደስ ይለኛል ይላል። ለምን? 4 ምክንያቶች አንስቷል። ወደፊት ደስ እንዲላችሁ ከፈለጋችሁ፣ የወደፊት ነገራችሁን መረዳት ከፈለጋችሁ፣ መተርጎም ከፈለጋችሁ ከነዚህ 4 ነገሮች አንጻር ተርጉማቸው። የመጀመሪያው ጸሎት ስላለ ጸሎት ስላለ ፕሬየር። ዋው! ወደፊት ደግሞ ደስ ይለኛል፣ ይህም በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ ይሆንልኛል ይላል። ወደፊትን ሳስብ ጸሎት ይታየኛል ይላል። የቅዱሳን ጸሎት፣ ለእኔ የፈሰሰ እንባ፣ ለእኔ የተደረገ ጸሎት ስላለ፣ በጸሎት የወደፊቱን የሚቀይር አምላክ ስላለ፣ ሲጠራ የሚመልስ አምላክ ስላለ፣ በዘመናት ላይ ስልጣን ያለው አምላክ ስላለ፣ ፕሬየር ስላለ ነገ አያሳስበኝም፣ እደሰታለሁ ይላል። ማንጸልይ ሰዎች፣ ሌሎችም የማይጸልዩልን ሰዎች ነጋችን በጣም አደገኛ ነው። የነገ ጉዟችን፣ የነገ ህይወታችን ከጸሎት ህይወታችን ጋር ይያያዛል። ጻድቅ በምቹ ጊዜ ወደ እግዚአብሔር ይለምናል፣ እግዚአብሔርም ከብዙ የጥፋት ውሃ ያድነዋል። የጸሎት አካውንት፣ የእናንተ ጸሎት፣ የእናንተ ፕሬየር። ይህን ክፍል ሳይ ጸሎት ወደ ኋላ ተመልሼ እንዴት ጸሎት የኔን ህይወት ይዞ እንደሄደ ማየት ችያለሁ። በእኔ ህይወት ውስጥ በጸሎት ትልቅ ተጽዕኖ ያደረጉ፣ የተሸከሙኝ፣ ያሻገሩኝ ሰዎች አሉ። የመጀመሪያዋ አረጋሽ ናት። አንድ ቦታ ተናግሬያለሁ፣ ሌላ ቦታ ተናግሬ አላውቅም። ዲቴል ነው የምትጸልየው። ወደ ስወጣ ወደ ክፍለ ሀገር ስለ መኪናው ይጸልያል፣ ስለ ሹፌሩ ይጸልያል፣ ስለምበላው ይጸልያል። የማያቋርጥ እንደውም አንዳንድ ጊዜ እንትኑን ዲቴሉን ቀነሽ አድርጊ ሁሉ ላለሁ የማያቋርጥ እግዚአብሔር የሰጣት ፕሬየር አለ። አረጋሽን ሚስ ማድረግም አልፈልገው። ወጥ ስለምትሰራ እንጀራ ስለምትሰራ ምናምን አይደለም። እሷን ካጣዋት በዛ በኩል ያለ የምድንበት፣ የማመልጥበት፣ የማገለግልበት፣ የምሻገርበት ፕሬየር ሉዝ አረጋለሁ። እሷ ብቻ አይደለችም። ኢትዮጵያ በነበርኩ ጊዜ ምን አይነት ሸክም እንዳላቸው አላውቅም። ያለቅሱልኝ የነበሩ ማቃቸው እህቶች አሉ።
እዚህም አላችሁ የምትጸልዩልን ሰዎች የእናንተ ጸሎት አድኖናል። የእናንተ ጸሎት አቁሞናል። የእናንተ ጸሎት አሻግሮናል። እግዚአብሔር በጸሎታችሁ ይኸው ወደ ዕድሜያችን ማጠቃለያ እየደረስን ነው። ምንድን ነው? ስለኛ የጸለዩ ሰዎች አሉ። እኔ ጳውሎስ እንደዚህ ይላል ብዬ አላስብም ነበር። እኔ ጸልያለሁ ለሰዎች ይላል እንጂ በጸሎታችሁ ምክንያት ነገን ሳስብ ደስ ይለኛል። ለምን? እናንተ እየጸለያችሁልኝ ስለሆነ ፕሬየር ቁልፍ ነው። አንዳንዶቻችሁ ልጆቻችሁን ጥሩ ትምህርት ቤት ታስገባላችሁ። በጣም ጥሩ እንትን ምናምን ትዘረጉላችኋላችሁ። በጣም ብዙ አመጋገባቸውን ምናምን ስፖርታቸውን በጣም ዘጭ እያላችሁ በየቦታው ትሄዳላችሁ። ጸሎት ግን ያንሳችኋል። የሰውን የነገ ህይወት፣ የሰውን የነገ አገልግሎት፣ የሰውን የነገ ነገር የሚጸለይ ጸሎት ይለውጠዋል። ጸሎት ለውጥ ያመጣል። ጸሎት ያድናል። ጸሎት ነገር ይቀይራል። ጸሎት እግዚአብሔር ጸሎትን መርጦታል። እና ጸሎታችሁን ሳስብ ስለ ነገ ደስ ይለኛል። ለምን? በጸሎታችሁ ምክንያት የኢየሱስ ክርስቶስ ጸሎቱ አይደለም እሱን ያስደሰተው፣ ጸሎቱ የሚያመጣው ነገር። በጸሎቱ ምክንያት የጌታ ኢየሱስ ክርስቶስ መንፈስ ይሰጠኛል። ያለ መዳኔ ይሆናል። ይሄንን ሰንሰለት ይቆርጠዋል። እወጣለሁ፣ አገለግላለሁ ይላል። እኔ በጣም ብዙ ብር ቢኖራችሁ በጣም ደስ ይለኛል፣ ባያንስባችሁ። በጣም ጥሩ ኑሮ ቢኖራችሁ፣ በጣም ብዙ ነገር ቢመቻች በጣም ደስ ይለኛል። ከህይወታችሁ ግን ጸሎት ከወጣ የመጨረሻ አደገኛ ነገር ላይ ነው ያላችሁት። ነገ ሼፕ የሚደረገው በጸሎት ነው። ይሄው ቤተክርስቲያን አሁን የሚመጣውን ዓመት ለጌታ ለመስጠት የጾምና የጸሎት አዋጅ አውጃለች። አንዳንዶቻችሁ ግን በዚህ በኩል ነው የፈሰሰው። በደንብ ይታወቅ ድምፁ። አንዳንዶቻችሁ ላለመምጣት ጸሎት ነው። እናንተ ፓስተር እና ሽማግሌዎች ይገኙ ጸልዩ፣ እነሱ ይንጫጩ የሚሉ ሰዎች አሉ። እመክራቸዋለሁ 2026 መሻገር ደስተኛ መሆን የምትፈልጉ ከሆነ እንጹምና እንጸልይ። የሚመጣውን ዘመን ታሪክ የዘላለም አምላክ እግዚአብሔር ይቀይረዋል። ፕሬየር ጸሎት። ሐዋርያው ጳውሎስ ነገ እንዴት ነው ሲባል ነገ ላይ ጸሎት አለኝ ይላል። እየተጸለየ ያለ ነገር አለ ይላል። እንባ አለ ይላል። ጸሎት ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ ይላል። አንቺ ቤተ ክርስቲያን አብዛኛው ጊዜሽን ወደ ጸሎት ቀይሬው። ጸሎት ነገን ሼፕ ያደርጋል፣ ነገን ያቀናል፣ ነገን ብርሃን ያደርጋል፣ ጨለማውን ብርሃን ያደርጋል፣ ቋጠሮን ይፈታል፣ ተራራውን ይንዳል። በድል ምን ሄደው በመጸለይ ብቻ ነው። በጸሎታችሁና እግዚአብሔር በጸሎት ውስጥ በሚሰጠኝ መንፈስ፣ በኢየሱስ ክርስቶስ መንፈስ ቅዱስ ይሰጠናል። ስትጸልዩ ሆሊ ስፒሪት ነው የሚሰጣችሁ። ትለወጣላችሁ፣ ውስጣችሁ ይሞላል፣ አይናችሁ ይበራል፣ ምን ማድረግ እንዳለባችሁ ይገባችኋል። የእግዚአብሔር መንፈስ በእናንተ ውስጥ ይንቀሳቀሳል። ባለፈውም ነግሬያችኋለሁ። ወደ ጸሎት እንመለስ። ዘመኑ በጣም አደገኛ ነው። ከባድ ዘመን ነው። እንደዚህ የምንሻገረው አይደለም። ከጸለይን ግን እናልፈዋለን። ሁለተኛውን በነገ ጉዳይ ላይ በጣም የተደሰተበት ምክንያት እምነት ስላለው ነው። እምነት ይሄ በጣም መረጃ የሞላበት ዘመን። መረጃዎች እውነት እስከሆኑ ድረስ እውነት ናቸው። ሰላዮቹ ስለ ከነዓን ያሉት ነገር እውነት ነው። ግን አንድ የረሱት ነገር ከዛ ሁኔታ በላይ ያለ አምላክ አለ። ሐዋርያው ጳውሎስ ምን ይላል? እኔ ተስፋ አለኝ ይላል። ናፍቆቴም ተስፋዬም ይሄ ነው። ምንድነው ይላል? በአንድ ነገር እንኳን አላፍርም። በአንድ ነገር እንኳን ነገ እንዴት ነው? ወደፊትን እንዴት ታየዋል? ነገ እንዴት ይታያል ሲል
አላፍርም። ለምን ነው የማያፍረው? የማያሳፍር አምላክ አለኝ። ሁኔታን የሚቆጣጠር ሁኔታን የሚገዛ በሁኔታ ላይ ስልጣን ያለው አምላክ ስላለኝ አላፍርም። በአንድ ነገር እንኳን አላፍርም። እግዚአብሔር ከኔሮ ይበልጣል፣ ካለብኝ ሰንሰለት ይበልጣል፣ ካታወጀብኝ አዋጅ ይበልጣል፣ ከመከራዬ ይበልጣል፣ በፊቴ ካለው ተራራ እግዚአብሔር ይበልጣል። ነገን ሳስብ አምናለሁ። ስለማምን አላፍርም፣ እደሰታለሁ። ወገኖቼ እግዚአብሔር አያሳፍራችሁም። እግዚአብሔር አያሳፍረንም። እኔ በጣም እርግጠኛ መሆነው ነገር እግዚአብሔር እንደማያሳፍረኝ እርግጠኛ ነኝ። እግዚአብሔር አያሳፍራችሁም። እግዚአብሔር አያዋርዳችሁም። እግዚአብሔር አይጥላችሁም። እግዚአብሔር ይሸከማችኋል። እግዚአብሔር ይዋጋላችኋል። እግዚአብሔር እጁን ይከፍትላችኋል። እግዚአብሔር መሰማሪያ ይሰጣችኋል። የፈራችሁን ነገር አይወርሳችሁም። በአንድም ነገር እንኳን በስሙ ከወጣችሁ ከገባችሁ አታፍሩም። እና ጳውሎስ እርግጠኛ ነኝ ኔሮን ያውቀዋል። ጨካኝ ነው፣ ገዳይ ነው። ግን አላፍርም፣ በአንድ ነገር እንኳን አላፍርም። እግዚአብሔር አለ፣ በዙፋኑ ላይ አለ፣ የሚያድን አለ፣ ሁሉን የሚችል አምላክ አለ። ስለዚህ አላፍርም። ነገን እንዴት ነው የምታዩት እናንተ? የሚመጣው ዘመን እንዴት ይታያችኋል? እድሜያችን ሲገፋ፣ ነገር ሲለወጥ፣ ታሪክ ሲለወጥ፣ ሁኔታዎች እየጠበቡ ሲመጡ፣ አስቸጋሪ የሆኑ ሲመጡ፣ ስለ ልጆቻችን ስናስብ፣ ስለ ራሳችን ስናስብ ምን ይሰማናል? የእግዚአብሔር ሕዝብ ሆይ አናፍርም። እግዚአብሔር አያሳፍረንም። እግዚአብሔር በእኛ ይሰራል፣ በልጆቻችን ሕይወት ይሰራል፣ በዘመናችን ላይ ይሰራል። እስቲ አላፍርም በሉ ወገኖች። በአንድ ነገር እንኳን አላፍርም በሉ። እግዚአብሔር በአንድም ነገር አያሳፍራችሁ። እግዚአብሔር ከኛ ጋር ይወጣል። 2026 የምናፍርበት ዓመት አይሆንም። የውርደት ዓመት አይሆንም። ሃሌሉያ! ምክንያቱም እኛ ጎበዝ ስለሆነን አይደለም፣ እግዚአብሔር አምላካችን ስለሆነ በሚመጣው ዘመን አናፍርም። እግዚአብሔር አያሳፍረንም። ስለዚህ ከጳውሎስ ጋር እንደዚህ በአንድ ነገር እንኳን አናፍርም። በማፈር ፈንታ ግን እንገረማለን፣ እንደነቃለን፣ እጃችንን ባፋችን ላይ እንጭናለን፣ እንዘምራለን። ይሄ ነው አምላካችን እንላለን። ያሻገረን እሱ ነው እንላለን። የተዋጋልን እሱ ነው እንላለን። ያዳነን እሱ ነው እንላለን። ወደፊትም ደስ ይለኛል። ይሄ በአየር ላይ የተመሰረተ አይደለም። ስለማመን አይኖ ብዙ ከባድ ነገር ለእግዚአብሔር የሚሳነው ነገር የለም ወገኖቼ። ፕሊዝ የለም። አትፍሩ። ለእግዚአብሔር የሚሳነው ነገር የለም። የተቆጣጠራችሁት የመሰላችሁ ሰዎች ደግሞ ከእጃችሁ ያመልጣችኋል። አታውቁት። ይኸው አሜሪካ አታዩ ምን እየሆነ እንዳለ አሜሪካ ውስጥ ያሉ ሲቲዝን እንትን አለን ምንድነው ፓስፖርት አለን ያሉት ሁሉ አሁን በጣም ከባድ ነው። ግሪን ካርድ አለን ላሉት ሁሉ በጣም ከባድ ነው። አሁን ስደተኛውን ሼክ እያደረገው ነው ያለው። ካናዳስ ቢመጣ አናፍርም። አሜን እንላለን ወገኖች። ስለ ልጆቻችን አናፍርም። ስለ ጤናችን አናፍርም። ስለምንበላው ስለምንጠጣው አናፍርም። ስለ አገልግሎታችን አናፍርም። ከሁሉ በላይ ስለዚህ ቤተክርስቲያን አናፍርም። እኔ ስላለሁ አይደለም፣ ፓስተር ወርቁ ስላለ አይደለም፣ እግዚአብሔር ስላለ። አሜን ትላላችሁ? ጌታ ስላለ ስለዚህ ቤተክርስቲያን አናፍርም። ጠላት ይስማ፣ በአንድ ነገርም ቢሆን አናፍርም። በአገልግሎታችንም አናፍርም። እግዚአብሔር ከኛ ጋር ይወጣል። ጻድቅ በእምነቱ በሕይወት ይኖራል። ወገኖቼ ሁኔታውን አትቀበሉ፣ አካባቢያችሁን አትቀበሉ። መረጃዎች ሕይወታችሁን አይግዟችሁ።
በሁሉ ላይ ያለውን እግዚአብሔርን ታመኑ። አብርሃም የሌለውን እንዳለ በሚቆጥር ለሙታን ትንሣኤ በሚሰጥ በእግዚአብሔር ታምኖ ነበርና ይላል። ሶስተኛው ነገን እንዲደሰት ያደረገው የጸና ውሳኔው ነበር። ምንድነው የጳውሎስ ውሳኔ? ምንም ይምጣ የጳውሎስ ውሳኔ ጌታን ማክበር ነው። ቁጥር 20 ላይ እንደዚህ ይላል፣ ከዚህ በኋላ የሚሆነው መሞት ሊሆን ይችላል ወይም በሕይወት መኖር ሊሆን ይችላል። ምናልባት ቄሳር ሊገለኝ ይችላል ወይ ደግሞ ሊፈታኝ ይችላል። ያምናል እኮ ምናልባት ወደ ሎጂክ ካወረድ ነው ማለቱ ነው። አንዳንድ ሰዎች ይሄ ሰው አይለቅህም ሊሉት ይችላል። ልሞት እችላለሁ፣ ልሰየፍ እችላለሁ፣ ወይ ልፈታ እችላለሁ፣ ግን እኔ አንድ አቋም ነው ያለኝ ይላል። እሱን አነባለሁ። እነሆ ቁጥር 20 ላይ በአንድ ነገር እንኳን አላፍርም፣ ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደ ወትሮው አሁንም በሥጋዬ ይከብራል። መሞት ሊሆን ይችላል፣ መፈታት ሊሆን ይችላል። ኖ ማተር ዋት ምንም ይሆን፣ ይሄ ይሆን ያ ይሆን፣ እኔ ግን አንድ ነገር ቆርጫለሁ። እንደ ወትሮው በመሞት ቢሆን በመኖር ቢሆን ክርስቶስ እንዲከብር ወስኛለሁ። this is my decision ይላል። በቃ ይሄ ጥርት ያለች ቀለል ያለች ምንም ጣጣ የሌላት ውሳኔ ናት። ኮተት አራግፉ። ቀለል ያለች ውሳኔ አለች። ምንድናት? ሕይወትን በማንኛውም ሲቹዌሽን ውስጥ ጌታ ኢየሱስን ለማክበር ወስኑ። መውደቅ አልፈልግም፣ እየተራመድኩ ከዚህ ላይ መውደቅ አልፈልግም፣ ግን ይሄ ነገር ምናልባት የሚጥለኝም ከሆነ በመውደቄም ጌታን አከብራለሁ። ይሄንን ደግሞ በድል ተራምጀው ከሆነ ያው ነው አጀንዳው። የአጀንዳ ለውጥ የለም፣ የዓላማ ለውጥ የለም። ይሄ ይሁን ያ ይሁን፣ እኔ መሞት ይሁን መዳን ይሁን እንደ ወትሮ ሁሉ በሥጋዬ ጌታ ይከብራል። አለቀ። ይሄ ቀላል አይደለም እንዴ ወገኖች? ሰይጣን ሊያስፈራራን ይችላል። ምናልባት ይሄ ቢሆን ያ ቢሆን ዘርዝር በሉት፣ ምንም ነገር ዘርዝር። እኔ አንድ ውሳኔ አድርጌያለሁ። እንደ ወትሮው በሥጋዬ ክርስቶስ ኢየሱስ ይከብራል። ስለዚህ ወንድሞችና እህቶች የሚመጣው ዘመን ደስታ ይሁን ሐዘን ይሁን የኛ ውሳኔ ኢየሱስን መከተል ነው። አሜን እንላለን ወገኖች። የምናልፍበትን መንገድ እኛ አንመርጥም፣ ግን የምንመርጠው የምንኖርበትን ዓላማ ነው የምንመርጠው። የምናልፍበት መንገድ የእግዚአብሔር ምርጫ ነው። እግዚአብሔር ነው የምታልፍበትን መንገድ የሚወስነው። አንተ የምትመርጠው ግን የምትኖርበትን ዓላማ ነው። ሐዋርያው ጳውሎስ የሚያልፍበት መንገድ ግራ ሊሆን ይችላል፣ ቀኝ ሊሆን ይችላል፣ ጥቁር ሊሆን ይችላል፣ ነጭ ሊሆን ይችላል። እሱ የእግዚአብሔር ፋንታ ነው። ግን አንድ ነገር ወስኛለሁ ይላል። የምኖርበትን ዓላማ ግን ወስኛለሁ፣ ኢየሱስን ማክበር ነው። የምናልፍበትን መንገድ እግዚአብሔር ያውቃል። እግዚአብሔር በፈለገው መንገድ ይመራናል። በውሃ ውስጥ ከሆነ የምናልፈው አብሮን ይሆናል። በእሳት ውስጥ ከሆነ የምናልፈው አብሮን ይሆናል። የኛ ዓላማ ግን በውሃም ይሁን በእሳት በወርቅ ሰረገላም ይሁን በአየር በምድርም ይሁን የኛ አጀንዳ ግን in any situation በሥጋችን ኢየሱስን ማክበር። 2026 ውሳኔ አድርገን ነው የምንገባው። ለብዙ ነገር ኖረናል፣ ለብዙ ነገር ተዋርደናል፣ ዋጋ ከፍለናል፣ ወጥተናል፣ ወርደናል። ከዚህ በኋላ ግን ለአንድ ነገር የቀረ ዘመናችንን እንኖራለን። በማንኛውም ሁኔታ ውስጥ ስናልፍ፣ በማንኛውም ሁኔታ ውስጥ ጌታ ኢየሱስ በእኛ ይከብር ዘንድ እንወስናለን። አሜን አሜን። አራተኛ እሱን ነግሬያችሁ ጨርሳለሁ። እንዴት ነው ጳውሎስ ነገን ሲያስብ ደስተኛ የሆነበት ምክንያት? የመኖርና የመሞት ትርጉም ስለገባው ከዚህኛው ሐሳብ ጋር የተያያዘ ነው። መኖርም መሞትም ትርጉሙ ገብቶታል። ቁጥር 21 ላይ ምን ይላል? ለኔ ሕይወት ክርስቶስ ነው፣ ሞትም ጥቅም ነው። ምናልባት መኖር ነው። አሁን ጳውሎስ ፊት ያለ ነገር ይሄ ነው። መኖር ነው ወይም መሞት ነው። ምናልባት መኖር ሊመጣ ይችላል፣
ተፈቶ መመላለስ ሊመጣ ይችላል። ቅድም እንዳልኳችሁ ወይም መሞት ሊመጣ ይችላል። ሰይጣንን አከሰረው። ትኖራለህ ብሎ ሌላ አጀንዳ ውስጥ እንዳይከተው ለኔ መኖር ሕይወት ክርስቶስ ነው። ትሞታለህ ብሎ እንዳያስፈራራው ለኔ ሞት ጥቅም ነው። ቅድም ማነው ሰይጣንን ግራ አጋባኸው ብላ የዘመረችው ዘመርሽ አይደል? በጣም ግራ አጋቢ ነው። የጴንጤ ጉዳይ በጣም ግራ አጋቢ ነው። ትኖራለህ ስትለው ክብር ለእግዚአብሔር ይሁን፣ ጌታን አከብርበታለሁ፣ አገለግልበታለሁ ይላል። ትሞታለህ ስትለው ደግሞ ይፈራል። ስትለው ጌታ ይባረክ፣ ወደ ጌታዬ ልሄድ ነው ይላል። ሕይወታችሁ እንደዚህ ነው መፍታት ያለባችሁ። ትኖራለህ፣ ጌታ ይከብራል። ዓላማዬ መኖር፣ ሕይወት ለኔ ክርስቶስ ነው። ሕይወት ምንድን ነው? ለአንዳንዶቻችን ሕይወት መኪና መንዳት ነው። ሕይወት ብር መሰብሰብ፣ ሕይወት ጥሩ መብላት ነው። ሕይወት ኢንጆይ ማድረግ ነው። የኔና የእናንተ ግን ሕይወት ማለት ለኛ ክርስቶስ ነው። ክርስቶስ የሚታይበት፣ ክርስቶስ የሚከብርበት፣ ክርስቶስ የሚመላለስበት፣ ጌታ ኢየሱስ የሚነግስበት ነው። የቀረ ዘመናችሁን ሕይወት ምን ልታደርጉበት ነው አጀንዳ የያዛችሁት? በ2026 ምንድነው ሕይወት ለእናንተ? ምንድነው የእግዚአብሔር ሕዝብ ሕይወት? ምንድነው ክርስቶስ የሌለበት ሕይወት? ክርስቶስ የማይገለጥበት ሕይወት? ክርስቶስ የማይከብርበት ሕይወት? ሕይወት አይደለም። ለእውነተኛ አማኞች ግን ሕይወት ማለት ክርስቶስ። ዲፊኒሽኑ ይሄ ነው። ሞትም ጥቅም ነው። ሞትም በጣም የምትፈሩ ሰዎች፣ ሞት ቀላል ነገር አይደለም። በእርግጥ ቀላል አይደለም። ሰውየው ብሏል አሉ ውሰደኝ ጌታ ውሰደኝ ሲል በኋላ ቤታቸው ላይ የሆነ ዛፍ ንፋስ እንትን አለውና ግው ሲል በሰላም አሳድረኝ ብሏል አሉ። ሲመጣ ቀላል አይደለም። ግን ወገኖቼ መሞት እኮ ጥቅም ነው። አሜን እንደማትሉኝ እርግጠኛ ነኝ። እኔ ለአንዳንድ ሰዎች እንዲፈወሱ እንጸልይ ሲባል አንዳንድ ጊዜ እነዚህ ሰዎች እንዲሄዱ ብንጸልይ ምን አለበት? እኔ ከኔ ጨምሮ እኛ ሁላችን እንድንሄድ ልጸልይ። ብንሄድስ? በጣም በቃ ኃይለ ሥላሴ ምን አሉ? ይቺን ዓለም የኖረባት እንጂ የጠገባት የለም አሉ። እንክት አድርገው ያን ሁሉ ዘመን ንጉሠ ነገሥት እየተባሉ ግጠው አልጠገብኩም አሉ። ወገኖቼ አንዳንዶቻችን ባፋችን እንላለን እንጂ የሞት ፍርሃት አለብን። ኖ ፕሮብለም። ወደ ኢየሱስ ነው የምንሄደው። እጅግ የተሻለ ነው። በጣም እናፍቃለሁ ይላል ጳውሎስ። ልሄድ ልሞት ማለት ነው። በቃ ቃሉን ቀይር። ልሞት ከክርስቶስ ጋር ልኖር እናፍቃለሁ። መናፈቅ ታውቃላችሁ? እናፍቃለሁ እጅግ ከሁሉ ይልቅ እጅግ የተሻለ ነው። ተሻለ ነው እና 2026 ለመሞትም ተዘጋጁ። ይሄ ሰውዬ ምናልባት አንዳንዶቻችን በ2026 ወደ ጌታ ልንሄድ እንችላለን። ልንሄድ እንችላለን። ደግሞ እንሂድ ስላልንም አንሄድም ስላልን ደግሞ አንቀርም። ግን 2026 መሄድ ቢሆን ጥቅማችን ነው። ለዛ ነው እኮ የምንደሰተው። መኖር ቢሆን ሕይወታችን ክርስቶስ እና ሐዋርያው ጳውሎስ ምን ይላል? በጣም ተጨንቄያለሁ ይላል። ወደዛ መሄድ እፈልጋለሁ፣ ነገር ግን ለመኖር ደግሞ እፈልጋለሁ ይላል። የቀረው ነገር ስላለ ሳይሆን የቀረው አገልግሎት ስላለ የፊልጵስዩስ ሰዎች ስላሉ ለእናንተ ብቀር የአገልግሎት ፍሬ አገኛለሁ፣ የጌታን ሥራ እሰራለሁ። ለመቅረት የማስበው ለማገልገል ነው፣ ጌታን ለማገልገል ነው። መሄድ ግን ለእኔ ይሻለኛል ይላል። እነዚህን 4 ነገሮች ሲያስብ ስለ ነገ አይጨነቅም። ምን ሲያስብ?
ጸሎትን እግዚአብሔር እንደሚሰማ፣ በጸሎት ነገር እንደሚቀየር፣ ከተጸለየ እግዚአብሔር መንፈሱን እንደሚሰጥ እንደሚያሻግር እንጸልያለን። እግዚአብሔር ይሰማናል። ምንም አይነት ነገር ቢፈጠር የምንጠራው አምላክ ስላለን ለነገ አልጨነቅም ይላል። ሁለተኛው አምናለሁ፣ እንደማያሳፍረኝ አምናለሁ። ጻድቅ በእምነት ይኖራል። እግዚአብሔር አለ፣ በእግዚአብሔር እታመናለሁ፣ ስለዚህ ደስ ይለኛል ስለ ነገ ይላል። ሶስተኛው የጸና ውሳኔ አለኝ። እንደ ወትሮ ሁሉ በሥጋዬ ጌታ ይከብራል። ብኖር ብሞት እኔ አንድ ውሳኔ አድርጌያለሁ። ጌታ ኢየሱስን ለማክበር ቆርጫለሁና ስለ ነገ ደስ ይለኛል። የሚገርመው ነገር የመኖርም የመሞትም ጥቅምና ትርጉም ስለገባኝ ወደፊትም ደስ ይለኛል። እጠቀልላለሁ። እግዚአብሔር ደስተኛ እንድትሆኑ ይፈልጋል። ደስ እንዲላችሁ እና ወደፊትም ደስ እንዲላችሁ አሁንም ደስተኛ እንድትሆኑ ይፈልጋል። ደስተኛ ህይወት ከየት ይመጣል ስንል ህይወታችንን የምናልፍበትን ህይወት ከእግዚአብሔር አንጻር ስናየው እግዚአብሔር በህይወታችን ውስጥ በቻሌንጃችን ውስጥ ሁሉ የሚሰራው ነገር እንዳለ ሲገባን፣ እግዚአብሔር በእኛ ህይወት ውስጥ ስራ ላይ እንዳለ ሲገባን፣ ለክብሩ እያደረገ እንዳለ ሲገባን እንደሰታለን። ሁለተኛው ወደፊትም ደስ እንዲለን አርፈን እንድንኖር ከፈለግን በጸሎት እንትጋ፣ በእግዚአብሔር እንታመን፣ በማንኛውም ሁኔታ ውስጥ ጌታ ኢየሱስን ለማክበር እንወሰን። ሞትም ቢሆን ጥቅም ነው፣ ህይወትም ቢሆን ለኛ ክርስቶስ ነው። እግዚአብሔር የሰማነውን ቃል ይባርክልን። ደስ ብሎናል።